ህዝባዊ ግንባር በትናንቱ ከባድ መሳሪያ የጠረጠራቸውን ወታደራዊ ምሽጎችና ከባድ መሳሪያዎችን በመደብደብ ታንኮችንና እግረኛ ሰራዊት ወይም ምጽዋ አስገብቶ ከባድ ውጊያ አካሂዷል ስትል ደንበኛ ወታደራዊ ቃል አቀባይ ትመስል ነበር። በከባድ መሳሪያ ድብደባው በሲቪሎች ላይና ወታደራዊ ባልሆኑ ተቋሞች ላይ ብዙ ጉዳት ደርሷል ብላም ጨመረች። ያቺ ተቃጥላ ዋናውን ድልድይ ዘግታ የነበረችውን ታንክ ምን አደረጓት ብዬ ጠየቁ። እንደሰማሁት ከሆነ የተቃጠለችው የሻዕቢያ ታንክ ድልድዩን መዝጋት በመንግስት ጦር እንደ አንድ መከላከያ አጥር ሆና አገልግላለች። ታንኳ የቆመችው የረዥሙ ድልድይ መሃል ገላጣ ቦታ ላይ ስለነበረ ታንኮቻቸውን ወደ ወደቡ ለማሳለፍ ያችን የተቃጠለች ታንክ ማንሳት ግዴታ ቢሆንም ያንን የሚሞክር ካለ የመንግስት ጦር ላውንቸሮችና ሞርታሮች ኢላማ ውስጥ ስለሚገባ ሻዕቢያዎች ተቸግረው ሰንብተዋል። ሌላው መሰናክላችን ጠዋለት ድልድዩ በር ላይ የመሸጉት በብዛት ዝቅተኛ የጦር መኮንኖች የነበሩበት ቡድን ነው። ለሻዕቢያ ጥሶ የመግባት ኦፕሬሽን አልቀመስ ብሎ እንደነበረ ይወራል። ሊዲያም ያችን የተቃጠለች ታንክ የከባድ መሳሪያውን ሽፋን ተከትለው ከመንገድ ዞር አድርገዋታል። ከዚያ በኋላ ነው ታንኮቻቸውን ተገን አድርገው እግረኛ የህዝባዊ ግንባር ታጋዮች ወደ ምጽዋ መግባት የቻሉት አለች። እኔም አንቺ ልጅ እኮ ስትናገር እዛው ጦሩ ሜዳ ላይ የነበርሽ የአይን ምስክር ነው የምትመስዩ፣ ግን ማን ነው ይህንን ሁሉ መረጃ የሚነግርሽ አልኳት። ታጋዮች አሁን ምንም ዝርዝር መረጃ ለመስጠት አይፈሩም። እንደሚያሸንፉ እርግጠኛ ሆነው በራስ መተማመናቸው ጨምሯል መሰለኝ። ሁሉንም ነገር ዝግዝግ አድርገው ነው የሚያወሩት። ባይገርማችሁ በባህርም በምድርም ያደረጉት ወረራ ውጤቱ አምሮላቸው ተጽናኑ እንጂ ብዙ መስዋዕትነት እንዳስከፈላቸው ሳይደብቁ ተናግረዋል። እንዲያውም የመንግስት ወታደሮች ወደቡን ላለማስነጠቅ ጠንክረው እንደተዋጉት ሌላም ቦታ ቢዋጉ ምጽዋን መያዝ ፈጽሞ የማይታሰብ እንደነበረ በግልጽ አውርተዋል ብላ ሪፖርቷን አቀረበች ሊዲያ። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። የወደቧ ጽዋ። ሌሊቱ ነጋ። አስተቃቂው ሐሙስ ምን ቢረዝም ለአርብ ጊዜውን ለቀቀ። ጦርነቱ ከጀመረ 9ኛ ቀኑን ያዘ። እኛም ከቤታችን ከወጣን፣ ደህና ምግብ ከተመገብን፣ ገላችንን ከታጠብን፣ አልጋ ላይ ከተኛን፣ ልብስ ከቀየርን 8 ቀን ሆነን። የሆነ ተአምራዊ ክስተትማ የተፈጥሮን ሕግ ጥሶ ሰዓታቱን በቀናት ብዜት ለጥጧቸዋል እንጂ ቀናት እንደዚህ ሊረዝሙ አይችሉም እላለሁ ለራሴ። እንደለመድኩት በጠዋት ጫካ ውስጥ መዞር ጀመርኩ። ማታ ራት አለመብላታችንን የታወቀኝ ገና አሁን እየተራመድኩ እንደማዞር ብሎ አቅም ሲያንሰኝና ሆዴን ሲሞረሙረኝ ነው። ማታ ራት አልተዘጋጀ ይሁን ወይም በተከታታይ ተኩስ ድባቴ አንዳችም ራት አልበላንም። በዚህ ሁኔታ ብዙ መግፋት ሊከብድ እንደሚችል አሰብኩ። ሳይንሱ እንደሚለው የሰው ልጅ ውሃ ብቻ እየወሰደ ያለ ምግብ ለ2 ሳምንታት መቆየት ይችላል። እኔም ገና 1 ሳምንት አልሆነንም። ደግሞም በቂ ባይሆንም የተወሰነ ምግብ ጠዋትና ማታ አግኝተናል። እንዲያውም ኃይል ሰጪ ስኳር የበዛበት ሻይ ታክሎበት በረሃብ እሞታለሁ ብለህ ብዙ ስጋት አይግባ እያልኩ ራሴን አጽናናለሁ። ጫካውን ከዳር እስከ ዳር አዳረስኩ። ጸሎቴን እያጉመተሞትኩ አንተ ብርሃኔ ነህ የምትለውን መዝሙር እያንጎራጎርኩ ወደ ባልንጀሮቼ ስመለስ ነቅተው ሲጫወቱ አገኘኋቸው። ትናንት ራት እንዳላገኘን ታውቃላችሁ አይደለ ብዬ ስጠይቅ ማታ ተኩሱ አዘናግቶን ለእራት እንዳንሄድ ቀልባችንን ሰረቀው። ራት እንዳመለጠን የታወቀኝ ረሃብ አንገብግቦ ሲቀሰቅሰኝ ነው። በሌሊት ልመና ልወጣ ነበር አለ ግርማ። ባይገርማችሁ ትናንት ራት አልታደለም። ሰው ሁሉ ነው ጦሙን ያደረው። የተወሰኑ ሰዎች ምግብ ከየት እንዳገኙ አይታወቅም፣ ግን ሲበሉ ነበር አሉ አለች ሲስተር ሊዲያ። ምግብ አልቆባቸው ነው ትናንትና ያላካፋፈሉት ሲል ዶክተር ታሪኩ ጠየቀ። ምክንያቱን አላወቅኩም አለች ሊዲያ ትከሻዎቿን ወደ ላይ ከፍ እያደረገች አንገቷን ወደ ጎን ሰበር አድርጋ። ጠዋት እኮ ጫካ ውስጥ እየተራመድኩ ልቤን ሰወር ሲያደርገኝ ነበረ ስላቸው፣ እንዴ እኔም እኮ እንደዚሁ አድርጎኛል። ላብ ሲለኝ ከቆምቁበት አዙሮ እንዳይደፋኝ ቁጭ ስል ነው ቀለል ያለኝ አለ ዶክተር ግርማ። ከተሜዎች ረሃብ አትችሉም መቼም አለ አምቦ ገጠር ውስጥ ያደገው ዶክተር ታሪኩ። ወንዶች ስትባሉ እንጂ በአጠቃላይ
አለችና ሲስተር ሊዲያ ወረፈችን። እኔ ግን እንደዚህ ምግብ ሳናገኝ የመቀጠላችን ነገር ሲያሳስበኝ ነው የቆየሁት። በነገራችን ላይ የሰው ልጅ ምግብ ሳያገኝ ስንት ጊዜ መቆየት ይችላል አልኩ ለማረጋገጥ። እኔ እንጃ ከሳምንት በላይ መኖር ይችላል ብላችሁ ነው ሲል ዶክተር ታሪኩ ገርማ ትንተናውን ጀመረ። እስከ 2 ወር ድረስ በውሃ ብቻ የኖሩ ሰዎች እንዳሉ ተመዝግቧል። አብዛኞቹ ሰዎች ግን ከ2 ሳምንት በላይ ያለ ምግብ ሊቆዩ ከፍተኛ ድካም፣ ራስ መሳትና ተዝለፍልፎ መውደቅ ደርሶባቸዋል። ከዚህ በላይ መቆየቱ ለሕይወታቸው አደጋ እንዳይሆን በመስጋት እንዲመገቡ ይደረጋል። እንዴት ነው እንደዚህ አይነት ጥናት የሚደረገው ብላ ሲስተር ሊዲያ ስትጠይቅ ግርማም ቀጠለና የረሃብ አድማ ያደረጉ ሰዎችንና ጾም በጾሙ የተለያዩ የእምነት ተከታዮች ላይ የተደረገ ነው ጥናቱ። በሰዎች ላይ ጥናቱን ማድረግ የሥነ ምግባር ጥያቄዎች ስላሉበት ማጠቃለያ መስጠት ከባድ ነው። በእንስሳት ላይ ግን ብዙ ጥናቶች ተሰርተዋል። እኛንም ቢያጠኑን ጥሩ ነበር አለ ዶክተር ታሪኩ እየቀለደ። በዚህ ወሬ ተጠምደን ድንገት አንድ የወንድ ድምፅ ጩኸት ዮሐና የምስራች የምስራች ህዝባዊ ግንባር ምጽዋ ወደብን ተቆጣጥሯል ሲል አየሩን ሞላው። የተለያየ ሙገሳም ለሻዕቢያ ይጎርፍ ጀመር። አንበሳ የኛ ልጆች አሁን ወደ አስመራ፣ የተሰዉት ደም በከንቱ አልቀረም፣ አወት ነሐፋሽ፣ ድል ለሰፊው ህዝብ፣ ሌላም የደከሙ የሴቶች የእልልታ ድምጾችም ሙገሳውን ያጅቡት ነበር። ዜናው ጆሮዬን ጭው የሚያደርግ አልነበረም። ከአሁን በፊት የሰማሁት ወሬ እስኪመስለኝ ድረስ አላስደነቀኝም። የጊዜውን ማጠርና መርዘም መገመት ባልችልም የማይቀር እንደሆነ ከራሴ ጋር ተወያይቼ ተማምኛለሁ። ብዙዎቹ ኢትዮጵያውያን ወገኖቼ የሻዕቢያ ደጋፊ ነው ብለው እንደሚያስቡ ባውቅም ተጨማሪ እልቂት ሳይቀጥል ሻዕቢያ ቶሎ ምጽዋን ቢቆጣጠር ደስ ይለኝ ነበር። ላለቀለትና ተስፋ ለሌለው ጦርነት ጀግና ሽጉጡን ይጠጣል እንጂ እጁን ለጠላት አይሰጥም፣ ያውም ለወንበዴ በሚል አጉል ብሂል በከንቱ ከሚያልቁ ወጣት ወገኖቼ እጃቸውን ሰጥተው ለወዳጅ ዘመዶቻቸው ቢተርፉላቸው እመርጥ ነበር። በእያንዳንዷ የውጊያ ቀን እንደ ቅጠል የሚረግፈው ወጣት ሕይወት ቀላል አይደለም። ድል እንደሆነ ዕጣ ክፍሏን ለይታለች። ድል ነሺውም ተነሺውም ታውቀዋል። ለታወቀና ለተወሰነ ድል አላፍ የሚወድቁባቸው ቀናት ቢያጥሩ መልካም ነበር። ሊሆን ያለው ግን ሆኗል። ሻዕቢያ ምጽዋን በእጇ አስገባች። 10 ዓመት በፊት ደጇን ከዳጋ ተሳልማ ጓዳዋን እልፍኟን ሳትጎበኝ ልትጎርስ የጠቀለለችውን ከአፏ የነጠቃትን ዛሬ ተበቀለችው። ዛሬ የካቲት 9 1982 ዓ.ም ለኢትዮጵያ መንግስት ማቅ የሚለብስበት የክፍለ ዘመኑ ታላቅ የሐዘን ቀን ነው። ዛሬ የኢትዮጵያ አብዮታዊ ሰራዊት ወይ ለሚቀጥለው የሞት ሽረት ትግል ለመዋደቅ ሐሞቱን ኮስተር ቀበቶውን ጠበቅ የሚያደርግበት፣ አለበለዚያም በሻዕቢያ እጅ ከመውደቅ ለማተርፈው ኤርትራ በከንቱ ከመርገፍ ራስን ማትረፍ ብሎ ትጥቅን ማውረዱ የሚለይበት ነው። ዛሬ ለሻዕቢያ ሰርግም ምላሽም ነው። ከበሮው የሚደለቅበት፣ እልልታው የሚቀልጥበት፣ ሰማዩ ድንገት ተኝቶ የድል ዜማውን አልሰማ እንዳይሆን ቀስቃሽ አብሳሪ ጥይቶች ወደ ላይ የሚተኮሱበት ቀን ነው። ዛሬ ፕሬዝዳንት መንግስቱን በቅርበት ለማየት ለህይወቴ ብሰጋም በሩቅ ግን እንዴት እንደሚያደርጋቸው በመለከት ደስ ይለኝ ነበር። መቼም የሚወቅሱት የሚኮንኑት የሚረግሙትና የሚዙቱበት የጦር አዛዥ ህዝብና ባዕድ ሀገር አያጡም። መቼም ቢሆን እስካሁን ለደረሰውና ወደፊት ለማይቀረው ጥፋት የእርሳቸው እጅ የለበትም። ተጠያቂው ሁሌም የጦር አዛዡ ወታደሩና ሌላው ሰው ነው። ዛሬ የኢትዮጵያ ጠላት ሀገራት የዜና አውታሮች የምጽዋን ድል ሰበር ዜና አድርገው ይውላሉ። ዛሬ የኃይል ሚዛኑ ወዴት እንዳጋደለ ለማወቅ የጦርነት ተንታኝ መሆን የማይጠበቅበት ቀን ነው። ዛሬ የሻዕቢያ ቁንጮ ድል በትልቅ ፊደላት ተመዝግቦ በታሪክ የሚዘከርበት ቀን ነው። ዛሬ የወደፊቱ የኢትዮጵያ ድል ፈንታና አቅጣጫ ላይ ትልቅ የጥያቄ ምልክት የሚቀመጥበት ቀን ነው። ቀን ሁሉ እንዲሁ ቀን አይደለም። አንዳንዱ ቀን የከባድ ሚዛን ቀን ነው። ዛሬ ቀን የኢትዮጵያ ምጥ የተፋፋመበት ቀን ነው። የረዥም ዘመን ምጥ ሕያው ይወለድ የሞተ ሽል ግን አልለየም። ኢትዮጵያ ምጡ በርትቶባት መገላገልን የናፈቀችበት ቀን ነው። ዛሬ ብዙ የባህሪ ለውጥ የሚታይበት ቀን ነው። ሲፎክርና ጉራ ሲቸረችር የኖረው አንገቱን የሚደፋበት፣ በፍርሃት አቀርቅሮ የኖረው ደግሞ ዘራፍ የሚልበት ቀን ነው። ዛሬ ከተሸናፊ ወገን ወግኖ የሰራ እንዲሁ አላሰብኩም ይህን አላደረኩም ብሎ የሚክድበት፣ የአሸናፊ ደጋፊ ደግሞ ላበረከተው አስተዋጽኦ ምስጋናና ወረታ እንዲከፈለው ገድሉን የሚተርክበትና የሚቆጥርበት ሰዓት ነው። ዓለም እንዲህ ናት። ለአንዱ ሲነጋ ለሌላው ይጨልማል። አንዳንዷ ቀን ራሷ ለአንዱ ወገን ሐሴት ነች፣ ለሌላው የሙሾ።
ምጽዋ ተያዘች። ዛሬ 1982 የካቲት 9 ቀን። ዛሬስ እንግዲህ እንዲሆነች። ነገ ስትመጣ ምን አይነት ዛሬ ትሆን ይሆን? ለነገሩ ለነገ አትጨነቁ ተብሏል። ዛሬ ስጠን ብለን እንድንጠይቅ ወደ ተነገረን የዕለት እንጀራችን እንሄድ ብለን ወደ ምግብ ማደያዎች ስናመራ ሰዎች እየተነጫነጩ ሲመለሱ ነገሩ ምን እንደሆነ ጠየቅን። እነርሱም የምግብ እጥረት ስላጋጠመ ከማከማቻ እስኪመጣ ጠብቁ ተብለን ነው ብለው አረዱን። እያባበልኩ በተስፋ ያስታገስኩት ረሃብ ተቀሰቀሰብኝ። ለመሆኑ ማከማቻው የት ነው? ቶሎ የሚደርስስ ይመስላችኋል ብዬ ጠየቁ። ሌላ ከየት ይመጣል? ያው ከሳህል ይሆናላ ብለው አጉረመረሙ። መኪኖቹ ደግሞ ለጄት ድብደባ ላለመጋለጥ ሌሊት ብቻ ነው የሚንቀሳቀሱት አሉና ወሽመጤን ብጥስ አደረጉት። ጉድ ፈላ አልኩ በልቤ። በቃ ረሃቡ የምር ካሁኗ ሰዓት ጀመረ ማለት ነው። በሐሳቤ ቀለባችን መቼ ሊደርስ እንደሚችል ስሌት ጀመርኩ። የምግብ ማከማቻው ሳህል ነው ይባል እንጂ ሳህል ማለት በጣም ሰፊ ስለሆነ መነሻቸው መሃል ሳህል ሲሆን ርቀቱ ከ150 እስከ 200 ኪሎ ሜትር ሊደርስ ይችላል። መንገዱ አስፋልት የለውም። በዚህ ላይ ጭነት መኪኖቹ የሚጓዙት በሌሊት ብቻ ከሆነ ለነገ እንኳን መድረሳቸውን ተጠራጠርኩ። የሆድ ነገር ሆኖባቸው ባልንጀሮቼም በሙሉ ቆዝመዋል። ምግብ ልመና እንዳንወጣ ዶጋሊ ከጥቂት ተንቀሳቃሽ የአሳውርታ ሰዎች ውጪ እዚህ ግባ የሚባል ሰው የለም። ቅጠል በጥሰን ሕይወታችንን እንዳናቆይ እዚያ በረሃ ላይ ያለው እሾሃማ ቁጥቋጦ ፍየልና ለግመል እንጂ ለሌላው ለሰው አይሆንም። ቀይ ባህር ውስጥ የሚርመሰው አሳ አጥመደን እንዳንበላ ያለንበት ቦታ ከባህር 25 ኪሎ ሜትር ርቀት ላይ ነው። እኔ ታየኛ ብቸኛው አማራጭ ወደ ምጽዋ መመለስ ብቻ ነበር። ጓደኞቼ ሐሳቡን እንደሚቃወሙት ግን ምንም ጥርጥር አልነበረኝም። ከዚያ ሁሉ ቦምብ ነፍሳችን ተርፋ በረሃብ ማለቅ የለብንም እላለሁ ለራሴ። ሲስተር ሊዲያ በሁለት እጆቿ እፍኝ የሆነ ነገር ይዛ ስትመጣ ከበብናት። ምን አገኘሽ? ምንድን ነው ብለን አጣደፍናት። ይህችን ተካፈሉ፣ የማሽላ ንፍሮ ነው፣ በአጠገብም መቆያ ይሆናችኋል ብላ ለአራታችን አካፍላን ስታበቃ ዶክተር ታሪኩ አንቺስ ሊዲያ ሲላት እዚያው ቀማምሼ ነው የመጣሁት አለችው። ግን ንፍሮ ከየት ተገኘ? ማን ነው ማንፈሪያ ድስት ይዞ መጥቶ እዚህ ያዘጋጀው ብሎ ዶክተር ግርማ ንፍሮውን ቶሎ እንዳያልቅበት ይመስል እየቆነጠረ ወደ አፉ ይልካል። እኔም በጣም ገርሞኛል። ምንጩ ከየት እንደሆነ አላወቅኩም። ግን ትናንትናም ቂጣን ጨምሮ ይህንኑ የማሽላ ንፍሮ ብዙ ሰዎች እንደበሉ ሰምቻለሁ ስትል ድንገት ከፋኝ፣ ባይተዋርነትም ተሰማኝ። ድሮ ደህና የነበርኩት ሰው ጦርነቱን መሰለኝ ቶሎ ይከፋኝ ጀምሯል። በልቤም እንደው ፈጣሪ ይህችንም ለአክ የሆነች ልጅ ባይልክልን ረሃቡ ሊፈጀን አልነበረ? ሰው ግን ምን ያክል ጨካኝ ሆኗል። በቃ ሆዱ ከሞላ ሌላው የሚርባው አይመስለውም። ባልንጀራውም ትዝ አይለውም። ደግሞ ሊዲያ ባትነግረን መረጃውንስ ማን ይሰጠን ነበር ብዬ ቅሬታዬን ለነፍሴ ያወራኋት። ወደ ምጽዋ የመሄደን ውሳኔ አጸናሁት። ምንም ቢሆን ምን ግን የነገው የምጽዋ መንገድ አይቀሬ ነው አልኩና ለባልንጀሮቼ ውሳኔን ስነግራቸው እንደጠበቅኩት ማናቸውም አልተስማሙም። ሲስተር ሊዲያ ሳትቀር ዶክተር አብዳል እንዴ? ምጽዋ ውስጥ እኮ ገና ውጊያው አልቆመም። አሁን ተኩስ እንዳለ ሰምቻለሁ። በዚህ ላይ ደግሞ የመንግስት ጄቶች ለመበቀል ጅምላ ድብደባ ሊያደርጉ ይችላሉ ብላ የመሄዴን ሐሳብ እንድቀይር ለመነችኝ። ዶክተር ታሪኩም አንተ ደግሞ ጀብደኛ ትሆንብን፣ ከዚያ ሁሉ እሳት ተርፈህ አሁን ዘለ ሌላ እሳት ውስጥ ትገባለህ እንዴ? አሁን ምጽዋ ያለበትን ሁኔታ ባላውቅም ብዙ አደጋ ይኖረዋል ብዬ ግን ስጋት የለብኝም። ይልቁንስ እዚህ መቆየታችን ለረሃብ ያጋልጠናል ብዬ እፈራለሁ አልኩ። ዶክተር ግርማ ምጽዋ አሁን ከዚህ የተሻለ ምን የምግብ አቅርቦት ይኖራል? ቢያንስ አሳ እናጠምዳለን። የቀይ ባህር ዳርቻ እንደሆነ ገራገር ነው ስል ጓደኞቼ ሳቁብኝ። ብቻ አንተም ገራገሩ እዚያው እንዳትቀር፣ ይልቁን ምግብ ነገ ጠዋት ሊደርስ ስለሚችል ሁኔታዎች እስከለይላቸው ታግሰው ብትቆይ ይሻላል አለ ዶክተር ታሪኩ። ማንም ሰው ክፉ ፊት ማየት አይወድም። እኔ ግን ያስፈራኛል፣ ይገፈትረኛል። ከሰዎች ጋር ለመቀራረብ ብዙ ችግር የለብኝም። የተግባቦት ስጦታዬም ደህና ነው ብዬ አምናለሁ። ግንኙነቶች ሲሻክሩና ወደ ነበሩበት የማይመለሱ ከመሰለኝ ግን ሰዎችን ላለመቀየም እሸሻለሁ እንጂ ምንም ያልከፋኝ እያስመሰልኩ የውሸት አብሮነትን አልወደውም። ይህንን ባህሪዬን የሚያውቀው አባቴም አንተ ልጅ ግን ቂመኛ ነህ ብሎኝ ራሴን ቂመኛ ነኝ እንዴ? መቼም ከማንም በላይ የሚያውቀኝ አባቴ እንዲህ ካለኝ ቂመኛ ነኝ ማለት ነው ብዬ አውቃለሁ። ከሰዎች ጋር ያለኝ ግንኙነት ይበልጥ ሻክሮ እንዳልቀየማቸው ርቀቴን ጠብቄ የምሸሽ ሰው እንጂ ቂመኛ እንኳን አይደለሁም ብዬ ራሴን ሳሳምንና ሳረጋጋ ሌላው ማንነቴ እስኪ ይሁንልህ፣ ማንስ ቢሆን ራሱን ቂመኛ ነኝ ብሎ አይፈርጅ ይላል።
ሰው ሌሎች ያደረሱበትን በደል ፈጽሞ ሊረሳ አይችልም። አለዚያ ማስታወስ ለምን ተፈጠረ? ኢመኝነት ግን እኔን እንደገባኝ አንድ ሰው የደረሰበትን በደል ሌት ተቀን ሲያብሰለስልና ሲቃጠል ሲያኝክና ሲያመነዥክ ሲኖር በደል የደረሰበትን ሰው የእጁን እንዲያገኝ ሲመኝ ሲሳልና ሲተጋ ዕድሜውን ካሳለፈ ነው። እኔም ለራሴ እንዲህ አይነት ሰው እሆንን ብዬ ብዙ ጊዜ ራሴን ጠይቄዋለሁ። ለማንኛውም አሁን ዶጋሊ የሆነ ያለው ነገር አላማረኝም። በአስመሳይ ወዳጆች መከበብን እንጂ ብቸኝነትን አትፍራ እለዋለሁ ለራሴ። ማንም አብሮኝ ባይጓዝና ብቻዬን ብሆን ምጽዋ የመሄደ ውሳኔ ቁርጥ ነው። ለነገሩ ብቻዬን አልሆንም፣ ያ መልአክ አብሮኝ ይሄዳል። ገና ስራውን የጨረሰ አይመስለኝም ብዬ ማሰቤን ፈገግ አለ አስባለኝ። በሰላም ጊዜ እንኳን የምታወቅበት ፈሪ ማንነቴ የት እንደደረሰ አይገባኝም። ሌላ አዲስ ማንነት በውስጤ የተተከለ ይመስለኛል። እንደገመትኩት ቀኑን ሙሉ ምግብ አልነበረም። ሊዲያ የተባለችው ያቺ ክንፍ የሌላት መልአክ ግን ከሰዓት በኋላም በብረት ምጣድ ላይ የተጋገረ የማሽላ ሽልጦ ቂጣና ንፍሮ አምጥታ ረሃባችንን አስታገሰችልን። ሌሎቹ የሥራ ጓደኞቻችን ምግብ እያገኙ ናቸው ብዬ ጠየቅኳት። ሊዲያም ሳቅ ብላ ሁሉም ሰው ምግብ አግኝቷል፣ አትጨነቅ አለች። ሊዱ አንቺ ባትኖሪ ምን ይውጠን ነበር? ፈጣሪ ደግነቱ አንቺን ላከልን ስላት እኔ ባልኖር አምላክ ሌላ ሰው ያዘጋጅ ነበር፣ እርሱ ሰው ሞልቶታል አለች። እውነት ነው፣ ግን አሁን የላከልን አንቺን ስለሆነ ፈጣሪን ስለ አንቺ አመሰግነዋለሁ። አይ ዶክተር፣ አሁን ምን ቁም ነገር አድርጌላችሁ ነው ነገሩን እንደዚህ የምታከብደው? ለእኔ ያንቺ ከዚህ ቡድን ጋር መገኘት ብቻ ሳይሆን ያለመለየትሽ ትልቅ ትርጉም አለው። አብሬሽ በመስራቴ በጣም ደስተኛ ነኝ። አብሬሽ መጽሐፍ ቅዱስ ጥናትና የጸሎት ፕሮግራሞችን በመካፈሌ ደግሞ በዕድሜ በጣም ታናሼ ብትሆኝም ካንቺ ብዙ ተምሬያለሁ። ፈጣሪዬንም አመሰግነዋለሁ ብዬ ሳልጨርስ አቋርጣኝ ዋይ አንተ ዶክተርዬ ልታስታብየኝ አስበሃል መሰለኝ። ይህ ሁሉ ሙገሳ እንደማይገባኝ አውቃለሁ። ሊዱ አንቺ ሲክቡሽ ቢውሉ የማትኮፈሽ ልጅ እንደሆንሽ አውቃለሁ አልኩ። አሁንም ንግግሬን ልታቋርጥ ስትል በእጄ አንዴ ታገሺ በሚል አይነት ምልክት አሳየዋትና በተለይ ደግሞ ከምጽዋ ሆስፒታል ታካሚዎቻችንን ስናስወጣ አንቺ ውስጥ ያየሁት የመንፈስ ጽናት፣ ርኅራሄና የኃላፊነት ስሜት ከፈጣሪ ካልሆነ ከየትም ልታገኘው እንደማትችይ አስቤያለሁ አልኳት። ክብር ለአምላክ ይሁን አለች ሊዲያ። አሜን አልኩና ንግግሬን ቀጠልኩ። ያቺ ድቅቅ ያለ ሰውነት ያላት ሊዲያ ያንን ያክል የአካል ብቃትና ጥንካሬ ይኖራታል ብዬ ፈጽሞ አልገመትኩም ነበርና በብርታትሽ እየተደነቅኩ ነበረ ስላት ሳቅ አለችና ድንገት ርዕሱን ቀይራ ምጽዋ የመሄድ እቅዱን ግን ቀይረዋል አይደል ዶክተር አለች አይኔን እያየች። አልቀየርኩም ሊዱ አልኳት። በጌታ ግን ይቅርብህ፣ እኔ መሄድህን ሳስብ ጥሩ ስሜት አይሰማኝም። ተይ እንጂ አታስፈራሪኝ ሊዱ፣ ደግሞ ጌታ ተናገረኝ እንዳትይኝ ብያት ተሳሳቅን። ነገሩን መንፈሳዊ ለማስመሰል ሳይሆን አለ አይደል ውስጥህ ምቾት የማይሰማህ ነገር አለች ሊዲያ የሚያሳዝን ፊት እያሳየችኝ። እኔ ግን ሻዕቢያ ከተማውን ከተቆጣጠረች በኋላ እንደዚህ የሚያሰጋ ምንም ነገር አልታየኝም። እንዲያውም ሁላችሁም አብረን እንሂድ ትሉኛላችሁ ብዬ ጠብቄ ነበረ። በተለይ አንቺ ደግሞ የማስበውን ታስቢያለሽ ብዬ ስለገመትኩ አልሄድም ትያለሽ ብዬ ፍጹም አልገመትኩም። እዚህ ላይ ተለያየን ዶክተርዬ፣ ግን በመንገድህ አምላክ እንዲጠብቅህ እጸልይልሃለሁ። የእኔ መሄድና የሊዲያ መቅረት ውሳኔ ቁርጥ ሆነ። ያም ቢሆን በቂ ነው። አብረሽኝ ብትሄጂ ደስ ቢለኝም ግፌት ግን ላደርግብሽ አልፈልግም። የእውነት ለመናገር አብሬህ ልሂድ ብትይኝም ኖሮ በልቦ ሙሉነት እሺ አልልም ነበር። ምን ነው ዶክተር፣ ምን አጠፋው? ምን ታጠፊያለሽ ሊዱ? ለደህንነትሽ መልካም ስላልሆነ እንጂ። እሺ ያ መልአክ አብሮ ሲሄድ እኔም የምቀረው አላሳዝንህም አለች በፈገግታ። ግድ የለሽም፣ ያ ግዙፉ ክንፉ እዚህ ድረስ ይደርሳል እያልኳት ዶክተር ግርማ ድንገት ብቅ አለና ምን እዚህ ትጎለታላችሁ? ይልቅ ትንሽ ሽርሽር ደርሰን እንመለስ ብሎ የሞጎተት ያክል አስነስቶን በጫካው ግርግር መካከል መራመድ ጀመርን። መንገዳችንን ሳይ አንዲት ቀይ የምታምር ዕድሜዋ 10 ዓመት አካባቢ የሚሆናት ልጅ የሲስተር ሊዲያን ትኩረት ሳበች። ወደ ኋላ ቀረት ማለቷን ስናይ ምን ተገኘ ሊዲያ ብለን ስንጠይቃት ትንሿን ልጅ በአመልካቿ ጣት እየጠቆመች አያቿት ያችን ልጅ የቆዳ ችግር አለባት፣ ምን እንደሆነች ልጠይቃት ነው አለች። እኛም በምን ልትረጃት ነው? አሁን እኮ ምግብ በጸሎት የሚገኝበት ጫካ እንጂ የቆዳ ቅባት የሚታደልበት ሆስፒታል አይደለም ያለነው። ለህመምና ለችግር ደግሞ እዚሁ ጫካ ውስጥ ተሸሽጎ ችግር የሌለበት ማን አለ አልኳት። እኔ እንጃ አለች ሊዲያ። ይችን ልጅ ግን ዝም ብዬ ላልፋት አልቻልኩም። እሺ እንዳልሽው ሄደን እናነጋግራት አልኩ። የሰው ችግር ሰምቼ መፍትሄ መስጠት አለመቻሌ እያሳሰበኝ ወደ ልጅቱ ጠጋ ብለን እንደምን አደርሽ ብላ ሊዲያ ስትጠይቃት
ልጅቱ ቀና አለች። በቀይ ፊቷ ላይ የፊቷን ግማሽ የሚሸፍኑ የሚመስሉ ትልልቅ አይኖቿን ስትገልጥ ከደመናዋ መሃል ብቅ ያለች ሙሉ ጨረቃን ትመስላለች። ፊቷ ላይ አለፍ አለፍ ብለው ክብ የሰሩ ጭርት አይነት ነጠብጣቦች ቀዩን ፊቷን አሽጎርጉረዋታል። እጆቿና እግሯ ተረከዝ አካባቢ የወጡት ጭርት መሳይ ግን ሰፋ ያሉ ነጠብጣቦች ከቆዳዋ ከፍ ብለው የተደረደሩ ደረቅ ቅርፊት መስለው መሃላቸው ግን ውሃ አይነት ፈሳሽ የሚያዥባቸው ቁስሎች ነበሩ። ልጅቱ እንደምትሰማ ቢገባኝም የምታወራ ግን አትመስልም። ቀና ብላ በዝምታ አየችን። ፈንጠር ብላ ተቀምጣ የነበረች አንዲት ወጣት ሴት ከተቀመጨችበት ብድግ ብላ አቤት ምንድን ነበር አለችኝ። አይ እኛ የሕክምና ባለሙያዎች ነን። ልጅቱ ላይ የቆዳ ችግር አይተን ምን እንደሆነ እየጠየቅናት ነበር አለች ሊዲያ። ነው እንዴ አለች ከህፃኗ አጠገብ ያለችው። ከጠየምነቷ በስተቀር የአይኖቿ መተለቅና ውበት እህቷ ልትሆን እንደምትችል የሚመሰክሩባት ወጣት ነች። ራሳችን አስተዋውቀን ወጣቷ ልጅ ብርህቲ፣ ትንሿም ልጅ ሊባኖስ እንደሚባሉ አወቀን። ሊዲያም እህትማማቾች ናችሁ? በጣም ነው የምትመሳሰሉት። ስታወራ በጣም ረጋ ብላ ካልተጠጓት የምትለውን ለመስማት የሚቸግር ድምፅ ያላት ብርህቲም እውነትሽን ነው፣ እኔ እንደርሷ ቆንጆ ነኝ አለች። ሊዲያ በጣም ቆንጆ ነሽ እንጂ ሊባኖስን ባታኪም አለች። ሊባኖስን እያየቻት ብርክቲ ሳቀች። ሊባኖስ ፈገግ አለች እንጂ ምንም መልስ አልሰጠችም። የታላቅ እህቴ ልጅ ነች። የቆዳዋ ችግር ቆይቶባታል። አስመራ ብዙ ጊዜ ታክማ ምንም ሊሻላት አልቻለም እና የህፃናት ዶክተሯ ምጽዋ አለርት የሚባል የቆዳ ሕክምና የሚሰጥበትና የቆዳ ስፔሻሊስቶች የሚገኙበት ማዕከል ስላለ ወደዛ ሂዱ ብላን ነው ከአስመራ የመጣ ነው አለች ብርክቲ ዝግ ባለ ድምፅ። ቀጥላም በዚያውም የጉርጉሶም አሸዋ ውስጥ ሰውነቷ ቢቀበር ጥሩ ለውጥ ይኖራታል ብለው ሰዎች ሲነግሩን ይህንኑ አድርገን የጠዋለት ማርያም ዓመታዊ በዓልን እዚያው ለማሳለፍ ነበር የመጣ ነው። እኔም እና መኖሪያችሁ አስመራ ነው ማለት ነው? ብርክቲ አዎ ዕዳጋ አርቢ ነው ሰፈራችን። እዚህ ምጽዋ ዘመድ አላችሁ ስላት ብርክቲም ኧረ የለንም፣ ዕዳጋ አካባቢ ያለ ሆቴል ነበር ያረፍነው። ሊዲያም ከመጣችሁ ስንት ቀን ሆናችሁ? 2 ሳምንት ይሆነናል። እቅዳችን ዶክተሩ ለሊባኖስ ያዘዘውን መድኃኒት ተጠቅማ የሕክምና ውጤት ከአስመራ ተመልሰን ከማሳየት እዚሁ ምጽዋ ቆይተን ሆስፒታል በቀጠሮዋ ቀን ቆይታ ወደ አስመራ ለመመለስ ነበር። ግን መጥፎ ዕድል ሆነና ጦርነቱ ተጀመረ አለች በሐዘን ስሜት። አይዞህ የሚለው ቃል ኢትዮጵያ ውስጥ ብቻ የሚገኝ ይመስለኛል። ኤርትራውያን አጅኻ ይላሉ። አንድ አይዞህ የሚያስፈልገው ፈረንጅ ባገኝ ተመሳሳይ ሐሳብ ያለው ቃል እናገር እንደሆነ እንጂ አይዞህን የሚተካ ቃል ላገኝ መቻሌን እጠራጠራለሁ። ምናልባት የኛ የአበሾች መደጋገፍ በተግባር ሳይሆን በቃል ብቻ ስለሆነ የሆነ ቃሉን የተካነው ብዬ ጠይቄም አውቃለሁ። የሰው ችግር ለመፍታት ያልታደልነው እኛ ለማስታገሻ የምንሰጣት ቃል ግን አለችኝ። ከንፈራችን ወደ ውስጥ እየመጠጥን የምንላት ማስተዛዘኛ ቃል ጭምር። ቃሏን እንዴት እንደዚህ ግራና ቀኝ እየተጠቀምንባት የምንጽፍበት ፊደል አጣንላት ብዬ አስቤም አውቃለሁ። አሁን ግን ብርክቲንና ሊባኖስን አይዟችሁ ስል ለጊዜው ምን ልረዳቸው እንደምችል ባላውቅም የመርዳት ፈቃደኝነቴን ስገልጽላቸው ግን የምሬን ነበር። ሊባኖስ የቆዳ ችግር ኤግዜማ ወይም ችፌ የሚባለው ህመም ይመስለኛል። ከሊባኖስና ብርክቲ አጠገብ ቁጭ ብለን ስለ ሊባኖስ ጉዳይ ወግ ጀመር። ሊባኖስ ለረጅም ጊዜ ስላስታመመቻት ይሁን ወይም ብሩህ አእምሮ ስላላት ብርክቲ ስለ ሊባኖስ ችግር የምትናገረው ሁሉ ዕውቀት ያለው ሰው የሚሰጣቸው አይነት መረጃዎች ናቸው። ይህ ሁሉ ሲሆን ግን ሊባኖስ ምንም አታወራም። የምንነጋገረውን ግን በንቃት ትከታተላለች። ምናልባት ገላዋ ላይ የከረመው የቆዳ ችግር በስነ ልቦናዋ ላይ ተጽዕኖ ፈጥሮ ከጣለባት ድባቴ የተነሳ የሆነ ብዬ ዝም የምትለው ብዬ አሰብኩ። በሚቀጥለው ቀን ወደ ምጽዋ እንደሚሄድ ነግሬያቸው ፈጣሪ ፈቅዶ እነርሱም ወደ ምጽዋ ብቅ ካሉ ቤታችን ጠዋለት መኖሪያዎች ባህሩ ጫፍ እንደሆነ ጥቁሚያቸው ተለያየን። ወደ ማረፊያ ሰፈራችን እየተመለስን ሲስተር ሊዳ እስኪ ራት ባገኝ ልፈላልግ ብላ ሄደች። ወዲያው ዶክተር ግርማ ፊቱን ወደ እኔ ዞር አድርጎ እኔም ነገ ካንተ ጋር ምጽዋ ለመሄድ ወስኛለሁ አለኝ። ምን አዲስ ነገር ተፈጠረ ግርማ? የውሳኔው ድንገተኛነትና ገርሞኝና ደስ ብሎኝ በውስጤም መልአኩ አብሮኝ ቢሄድም ሰውም ቢኖር አይከፋም አልኩና ፈገግ አልኩ። ምንም አዲስ ነገር የለም። እዚህ መቆየቱ ግን ምንም ጥቅም ያለው መስሎ አልተሰማኝም። እንዲያውም ጥለኸኝ ስትሄድ ብቸኝነቱ የሚያስቸግረኝ መሰለኝ። ለምን ብቻህን ትሆናለህ ግርማ? እዚህ እኮ ዶክተር አክሊሉ አለ፣ ዶክተር ታሪኩና ሲስተር ሊዲያም አሉልህ። የሆስፒታላችን የሥራ ባልደረቦች ሁሉ እዚሁ ናቸው። እንዲያውም ምጽዋ ከሄድክ ነው ብቸኝነት የሚያጠቃ አልኩት፣ ውሳኔውን በደንብ እንዲያጤነው። እውነት ለመናገር
አለ ግርማ። ምጽዋ ብንሄድ የተሻለ ነገር ይገጥመናል ብዬ ሳስብ ነው ያልኩት። በዚህ ላይ ደግሞ አንተም ብቻህን መሄድን አልወደድኩትም። በጣም አመሰግናለሁ ግርማ አልኩ አይኖቼ እንባ አቅርረው። ወደ ሰፈራችን ተመልሰን ዶክተር አክሊሉንና ዶክተር ታሪኩን መሬት ላይ ቁጭ ብለው አገኘናቸው። እኛ ስንደርስ ወሬያቸውን አቁመው ይሁን ወይም በዝምታ ተቀምጠው ባላውቅም ምን ነው ዝም አላችሁ? ወሬ ያለቀባችሁ ወይስ እኛ አቋረጥናችሁ ብዬ ስጠይቅ ዶክተር ታሪኩ ዝም ብለን ስንተክዝ ነው የቆየ ነው አለ። በነገራችን ላይ ነገ ዶክተር ግርማ አብሮኝ ምጽዋ ይሄዳል ስላቸው ዶክተር አክሊሉና ዶክተር ታሪኩም ድንገት ቀና ብለው ግርማን አዩትና ዶክተር ታሪኩ ምን ብለህ ብትጀነጅነው ነው እንዲህ ቶሎ ያሳመንከው አለ። እርሱን ጠይቀው አልኩት። ሁሉም የግርማን መልስ ጥበቃ አተኩሮ ተመለከቱት። ምን ያለ ሁሉም እንደ ግርማ ሐሳባቸውን ቀይረው ሳንለያይ ምጽዋ ብንሄድ ብዬ ተመኘው። መልሱ እየተጠበቀ ያለው ግርማም አደጋ ሊኖረው እንደሚችል አስቤያለሁ፣ ግን እዚህ ዶጋሊ ከዚህ በላይ መቆየቱ የበለጠ አደጋ ሊኖረው እንደሚችል እገምታለሁ። ረሃቡ፣ ወባው፣ ተላላፊ በሽታዎች ሊባባሱ ይችላሉ። ቢያንስ ምጽዋ ከደረስን መጠለያ እንኳን አይጠፋም። ፍራሽም ቢሆን ፍራሽ ባይገኝ ለመተኛ የሚነጠፍ ጨርቅ ይጠፋል ብዬ አላስብም። ሳሙናም ባይገኝ ቀይ ባህር ውስጥ ተለቃልቄ ገላይ ላይ ያረፈውን እድፍ አስለቅቄ ይህን አካሌ ላይ ተጣብቆ የሚገማ ልብስ አውልቄ ንጹህ ራፊ ጨርቅ መልበስ ናፍቆኛል እያለ ሲያወራን ምኞቱን ሲያደርገው በሐሳቡ እየሳለ በሚመስል ፈገግታ ፈገግ አለ። እናንተ ልጆች ግን አልተቸኮላችሁም አለ ዶክተር ታሪኩ። ምን አለበት ሁኔታው እስኪረጋጋ እንኳን ትንሽ ቀን ብትታገሱ። በዕድሜ ከኛ ትንሽ ስለሚበልጥ ይሆናል ልጆች ያለን እንጂ ልጆች እንኳን አልነበርንም። ሊዲያ በወረቀት ጠቅልላ የሆነ ነገር ይዛ ስትመጣ ከሩቅ አየናት። ይዛ የመጣችው ነገር ምግብ እንደሆነ ገመትንና ምን አመጣሽ ሊዲያ? ምን አገኘሽ ደግሞ አሁን እያልን ለማየት ስንሯሯጥ ልክ ምርኮ ይዛ ወደ ጎሮዋ ያረፈችን ጭልፊት እናት የሚያዋክው የጭልፊት ጫጩቶ ትዕይንት ወደ አእምሮ የመጥቶብኝ ስስል ምን ያስቀሃል ብሎ ግርማ ጠየቀኝ። ያሰብኩትን ስነግራቸው ግርማ ወደ ሊዲያ እየተንጠራራ እናት ጭልፊት ምን አመጣሽልን ብሎ ሊዲያን ፈገግ አስባላት። ይኸው አለችና መሬቱ ላይ ወረቀቱን ገለጥ አደረገችው። የእንጀራ ፍርፍር ነበረ። ዘይት ይኑረው አይኑረው የማይታወቅ በእርግጥ በርበሬ ግን የተበተነበት የማሽላ እንጀራ ፍርፍር። ቢጣፍጥ ባይጣፍጥ ማን ጉዳዩ ነው? አሁን ጥያቄው እንደምንም በህይወት ለመቆየት ብቻ መርዝ አይሁን እንጂ ወደ የሚፈልገውን ነገር ሳያማርጡ መመገብ ነው። ምርጫት ሲኖር አይደል? በአንድ ጉርሻ ሊጨርሰው ነው እንዴ? ቀስ ብለህ ብላ አለ ዶክተር ታሪኩ ግርማን ለማሳፈር። በእርግጥም የግርማ አንድ ጉርሻ ለቁርስ ይበቃል። ሊዲያ ባትኖር ጉርሻ እንዴት እንደሆነ አሳይህ ነበር አለ ግርማ። ልሄድላችሁ እንዴ ታዲያ አለች ሊዲያ ለመሄድ የተንቀሳቀሰች በምስል። ኧረ ትንሽ ቆይልን፣ አንቺን አፍሮ የሚበላውን ቢያሰርፍልን አለ ዶክተር ታሪኩ። እማማ ጨልፊት አንቺ ሳትይዥም ስላት ግድ የለም ጫጩቶች እናንተ ብሉልን ስትል የምር እናታችን መስላ ታየችን። ግርማ ከፍርዳውድ ጋር እንደሚሄድ አሳውቆኛል ብሎ ዶክተር ታሪኩ ሲጠይቅ የመገረም ፊት አሳይታ እንዴት ሐሳብን ቀየርክ ልጄ አለችው። እንዴ እኔም እኮ አንቺን ለመሄድ ያሰብሽ መስሎኝ ነበር አለ ዶክተር ታሪኩ። ኧረ እኔ አላሰብኩም፣ እንደዛውም ሐሳቡን እንዲቀይር ለማሳመን ስሞክር ነው የዋልኩት። አሁን ጭራሽ ዶክተር ግርማ አብሮት ሊሄድ። ሊዲያ ነበረች። የፍርፍሩ በርበሬ ያቀላውን ጣታችንን አሸዋው ላይ አበስ አደረግንና እንደለመድነው ዙሪያ ክብ ተቀምጠን ወሬ ያዝን። እንደተለመደው ሊዲያ የሰማችውን ያክል አዳዲስ ዜናዎችን በዝርዝር ማቅረብ ጀመረች። ህዝባዊ ግንባር በትናንቱ ከባድ መሳሪያ የጠረጠራቸውን ወታደራዊ ምሽጎችና ከባድ መሳሪያዎችን በመደብደብ ታንኮችንና እግረኛ ሰራዊት ወይም ምጽዋ አስገብቶ ከባድ ውጊያ አካሂዷል ስትል ደንበኛ ወታደራዊ ቃል አቀባይ ትመስል ነበረ። በከባድ መሳሪያ ድብደባው በሲቪሎች ላይና ወታደራዊ ባልሆኑ ተቋሞች ላይ ብዙ ጉዳት ደርሷል ብላም ጨመረች። ያቺ ተቃጥላ ዋናውን ድልድይ ዘግታ የነበረችውን ታንክ ምን አደረጓት ብዬ ጠየቁ። እንደሰማሁት ከሆነ የተቃጠለችው የሻዕቢያ ታንክ ድልድዩን መዝጋት በመንግስት ጦር እንደ አንድ መከላከያ አጥር ሆና አገልግላለች። ታንኳ የቆመችው የረዥሙ ድልድይ መሃል ገላጣ ቦታ ላይ ስለነበረ ታንኮቻቸውን ወደ ወደቡ ለማሳለፍ ያችን የተቃጠለች ታንክ ማንሳት ግዴታ ቢሆንም ያንን የሚሞክር ካለ የመንግስት ጦር ላውንቸሮችና ሞርታሮች ኢላማ ውስጥ ስለሚገባ ሻዕቢያዎች ተቸግረው ሰንብተዋል። ሌላው መሰናክላችን ጠዋለት ድልድዩ በር ላይ የመሸጉት በብዛት ዝቅተኛ የጦር መኮንኖች የነበሩበት ቡድን ነው። ለሻዕቢያ ጥሶ የመግባት ኦፕሬሽን አልቀመስ ብሎ እንደነበረ ይወራል። ሊዲያም ያችን የተቃጠለች ታንክ የከባድ መሳሪያውን ሽፋን ተከትለው ከመንገድ ዞር አድርገዋታል። ከዚያ በኋላ ነው ታንኮቻቸውን ተገን አድርገው
እግረኛ የህዝባዊ ግንባር ታጋዮች ወደ ምጽዋ መግባት የቻሉት አለች። እኔም አንቺ ልጅ እኮ ስትናገር እዛው ጦሩ ሜዳ ላይ የነበርሽ የአይን ምስክር ነው የምትመስዩ፣ ግን ማን ነው ይህንን ሁሉ መረጃ የሚነግርሽ አልኳት። ታጋዮች አሁን ምንም ዝርዝር መረጃ ለመስጠት አይፈሩም። እንደሚያሸንፉ እርግጠኛ ሆነው በራስ መተማመናቸው ጨምሯል መሰለኝ። ሁሉንም ነገር ዝግዝግ አድርገው ነው የሚያወሩት። ባይገርማችሁ በባህርም በምድርም ያደረጉት ወረራ ውጤቱ አምሮላቸው ተጽናኑ እንጂ ብዙ መስዋዕትነት እንዳስከፈላቸው ሳይደብቁ ተናግረዋል። እንዲያውም የመንግስት ወታደሮች ወደቡን ላለማስነጠቅ ጠንክረው እንደተዋጉት ሌላም ቦታ ቢዋጉ ምጽዋን መያዝ ፈጽሞ የማይታሰብ እንደነበረ በግልጽ አውርተዋል ብላ ሪፖርቷን አቀረበች ሊዲያ። እኔም ይህንኑ አስቤያለሁ። ምጽዋ የነበረው ጦር የሆነ የፕሮፓጋንዳ ጦርነት ስነልቦናውን ሰልቦታል፣ አለበለዚያ የሆነ አዚም ዞሮበታል እንጂ መሸነፍ ያለበት ጦር አልነበረም። ቀጥላም አሁን የህዝባዊ ግንባር ታጋዮች የማጣራት ስራ እየሰሩ ናቸው ይባላል። ብዙ ወታደር እንደማረኩም ይናገራሉ። የሲቪል ልብስ ቀይረው የተመሳሰሉ ወታደራዊ አዛዦችም ካሉም የመለየት ስራ እየሰሩ እንደሆነም ይነገራል። ብዙ የወታደር መኮንኖችም የሲቪል ልብስ ቀይረው ተይዘዋል ይባላል ብላ ሊዲያ የሰማችውን አሰማችን። እና ነገ ጠዋት ወደ ምጽዋ ብንሄድ ችግር የሚኖረው ይመስልሻል አልኩ፣ መልካም ምላሽ እየጠበቅኩ። እርግጠኛ መሆን ይከብዳል አለች ሲስተር ሊዲያ። ምናልባት ሐሳቤን ቀይሬ እንደሆነ የምትጠይቅ ይመስላል አስተያየቷ። እኔ ግን ልቤ ወስኗል። የግርማ ከእኔ ጋር ለመሄድ መስማማት ብርታቴን ጨምሮልኛል።